Malaita! What a fight! Fight! Terrorist ምክትል ጦር አዛዥ ሻለቃ ያለው ዘመን ከመቀመጫችሁ ተነስታችሁ የወጣንበትን ዓላማ ቃል ኪዳን ትገቡልን ዘንድ እናሳስባለን። ከየመቀመጫችሁ ተነስታችሁ ግራ እጃችሁን ከፍ በማድረግ ቃል እንገባለን። እኛ በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ የቡሬ ዳሞት ብርጌድ የኮማንዶ ተመራቂዎች ከዛሬው ቀን ጀምሮ ጭቁኑና የተበደለው የአማራ ሕዝብ የጣለብንን አደራ በታማኝነት በቅንነት በጀግንነት በቁርጠኝነት በታታሪነት በሐቀኝነት
ለተበደለውና ለጭቁኑ የአማራ ሕዝብ ደከመኝ ሰለቼ ሳንል ልናገለግል ለዚህ ዓላማ ሲሉ ለጭቁኑ አማራ ሕዝብ ሲሉ በተሰዉ ወንድሞቻችን ስም ቃል እንገባለን። እናመሰግናለን። ወደ መቀመጫችሁ አላችሁ አለን ወይ? በሞራላችሁ ወደፊት 1 2 3 ፋኖ ታሪከኛው ለዘራት የማይገኘው ባህሩ ሲቀጣጠል ጠላት ሸበረ ግንባሩ ሊበሲ በዛው ይመለሳል። ልስን ይችላል። ለራሳችሁ አንድ ይሞራል ትችላላችሁ። ጥንታዊቷ የጀግኖች መብቀያ ምድር ቡሬ ዳሞት የዓለም ጥቁር ሕዝቦች ሁሉ የሚኮሩበት የአድዋ ድል በደማቸው ቀለም የጻፉ ስመጥር አርበኞች ከራስ ቢትወደድ መንገሻ፣ አቲከም፣ አባ ገድም የጸረ ጣሊያን ትግል ጀማሪዎች ደጃዝማች በቀለ ካሳ፣ አባ ቆራት እስካሁን የአማራ ትግል ጠንሳሾች ፋኖች በማፍራት አዛውንት ስሟ በታሪክ ማህደር ተከትቦ በግንባር ቀደምትነት ተቀምጧል። በሁለተኛው የጣሊያን ወረራ ወቅት ከማይጨው ጦርነት ሽንፈት በኋላ አዲስ አበባ በጣሊያን ስር በወደቀች ጊዜ የመጀመሪያው ጸረ ፋሽስት ኢጣሊ እንቅስቃሴ የተጀመረው በጎጃም ውስጥ ነው። ይህም ትግል በይፋ የጀመሩት የቡሬ ዳሞቱ ደጃዝማች በቀለ ካሳ አባ ቆራጥ ናቸው። የቡሬ ዳሞት ጀግኖች ባለፉት 2 ዓመት የዘመኑ ጥቁር ፋሽስት አብይ አህመድ እስከ አፍንጫው አስታጥቆ የላከውን ወራሪ ሰራዊት አከርካሪው የተሰበረበት የውንድቂ ተራራ ሕያው ምስክር ነው። ዛሬ እንደ ትናንቱ ማኅፀነ ለምለሟ ቡሬ ዳሞት የአማራ ሕዝብ መመኪያ የሆኑት እልፍ አላፍ ጀግኖቿን በማፍራት ያለ ስስት ልጆቿን ሰጥታለች። ቡሬ ዳሞት ጀግና መውለድ ብቻ ሳይሆን ጀግና ማክበር ልዩ መገለጫዋ ነው ብንል ማጋነን አይሆንም። ለዚህም ነው የአዲሱ ትውልድ የትግል ምልክታችን አርበኛ ዘመነ ካሴ ስም ሻለቃ ተሰይሞ ከፍተኛ ተጋድሎ የሚደረግበት ለጀግኖች ልዩ ክብር ያለው መሆኑን ገላጭ ነው። አዲሱ የአማራ ትውልድ አያት ቅድመ አያቶቹን የጀግና ውርስ በፋኖነት ተሰልፎ የቀደምቶችን ታሪክ በመድገም ላይ ነው። የአማራ ሕዝብ ከህይወት መዝገብ ለመሰረዝና ስንቅና ትጥቅ የሚሰፍርለት የአማራ ሕዝብ ታሪካዊ ጠላት ተልዕኮ አስፈጻሚ ፋሽስት አብይ አህመድ ወራሪ ሰራዊት በአማራ ሕዝብ ላይ የሚፈጽመው የዘር ማጥፋት ወንጀል የሚያንገበግባቸው በግንባር ወራሪ ሰራዊት ለመፋለም ተሰልፈው የፋኖ ስልጠና ለመውሰድ በተደጋጋሚ ጥያቄ ከሚያቀርቡ የአማራ ወጣቶች መካከል ላለፉት 5 ወራት ልዩ ኮማንዶ ስልጠና ሲወስዱ የነበሩ ተተኪ ፋኖች የምረቃ ስነ ስርዓት መከወን ላይ ነን። ውድ ተመራቂዎች ባልተመቸ ሁኔታ ሁናችሁ አስቸጋሪ የኮማንዶ ስልጠና በማጠናቀቃችሁ ብቁ ሆናችሁ ለዚህ ታሪካዊ የምረቃ ቀን በመድረሳችሁ በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ዳግማዊ ቴዎድሮስ ሕዝብ የስልጠና መምሪያ ስም እንኳን ደስ አላችሁ ማለት ፈልጋለሁ። አመሰግናለሁ። እንኳን ደስ ያላችሁ። እንደምን ሰነበታችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በዛሬው ዕለት መስከረም 26 2018 ዓ.ም በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የመንገሻ ቲከም 5ኛ ክፍለ ጦር ቡሬ ዳሞት ብርጌድ ስር የምትመረቁ የኮማንዶ አባላት እንኳን ደስ ያላችሁ ማለት ፈልጋለሁ። መሰባሰባችን ይቀጥላል። መሰልጠን ማሰልጠናችን ይቀጥላል። መታጠቃችን ይቀጥላል። ለህልውናችን መዋጋታችን ይቀጥላል። ምክንያቱም በዘመኑ ልክ ያልተዘጋጀ ሕዝብ ይጠፋል። ዘመኑን ያልዋጀ ትውልድ ይበተናል። የትኛውም ማህበረሰብ ዓለም በየቀኑ ለምትደግሰው ጥፋት ዝግጁ ካልሆነ ይቀሰፋል። የትኛውም ማህበረሰብ ቀጣይነት የሚረጋገጠው ለሚገጥመው ፈተና በሚሰጠው ምላሽ ልክ ነው። የገጠመን የህልውና ፈተና ነው። ለሱም ተገቢውን ምላሽ እየሰጠን ነው። ከከበቡን ጠላቶችና ነገና ከነገ ወዲያ ከሚፈጥሩልን መከራ አኳያ ሁሌም የበለጠ መዘጋጀት ስላለብን እንደዚህ መሰልጠንና መታጠቅ፣ ጠላትን በልኩ መከላከል ይቀጥላል። እስከ ምጽአት እንድንኖር እስከ ምጽአት ዋዜማ እንሰለጥናለን፣ ራሳችንን እናዘጋጃለን። የዛሬ ቁመናችን የትናንት ወዲያ ገናና ታሪካችን ካወረሰን ኩራትና
የትናንት ውርደታችን ከፈጠረው ቁስላችን ላይ የበቀለ ነው። ክብርና ኩራታችንን እንከባከባለን እና